በኃይሉና ሳሚ ሰላምን አፍነው ሊገሏት ሲሉ ሰላም ደረሰችባቸው። ቃል ደግሞ በፍልጥ ጀርባዋን አለቻት፣ ራሷን ሳተች። ዳግም ደግሞ ለብሌን ሁሉንም ነገር እናቷን ማገቷን ሊነግራት ሲል አስደንጋጭ ነገር ተፈጠረ። እንግዲህ ብሌንዬ እንግዲህ ሁልጊዜ እንግዲህ አልቅሽ የተባለች ይመስል እንግዲህ ሁልጊዜ ሀዘን መከራ አያጣትም ማለት ነው ብሌኗ። እና ደግሞ ዛሬ ደግሞ እንግዲህ ሁሉንም ነገር ለሰላም ነግራታለሁ ብላ ንገሪኝ እስቲ ብላ እንግዲህ ሰላም ራሷን ስታ ከወደቀች በኋላ ቃል ኪዳን እሪ ያለች በቃ ያዘነች መሰለች። አዛኝ ቅቤ አንጓች የሚባለው ነገር እንግዲህ ቃል ላይ ነው። በእውነት በጣም ይችላሉ። በጣም ነው የሚችሉት ማስመሰሉን እና በጣም አስገራሚ ነገር ነው የተፈጠረው። ሰላም ውድና የተከበራችሁ የቤት ቤተሰቦች እንዴት ዋላችሁ? እንዴት ናችሁ? ቪዲዮውን ሲጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። እንግዲህ ዛሬ ደግሞ አደራ ድራማን ቀጣዩን ክፍል ይዤላችሁም ቀርብ ያለው በጣም አስደንጋጭ ነገር ነው የተፈጠረው። እንግዲህ ባለፈው ሳምንት እንደምታስታውሱት ብሌንን ለማፈን ለመግደል ሽጉጥ ይዘው አፍነው ሊገሏት እንደተዘጋጁ ታስታውሳላችሁ። ቃል ኪዳን እንግዲህ በሩን ከፍታ አስገብታቸው ሰላምን እየተጠባበቀች እያለ ድንገት ሰላም የጩኸት ድምፅ ሰማች ማለት ነው። የብሌን የጩኸት ድምፅ ምንድን ነው ብላ አጣራች። ቆመች፣ በር ላይም ቆመች። በዛ በግቢውም ወደዚህ ያለች። ከዛ ግራ ገባት። ቃል ደግሞ እንግዲህ እዛ ቁማ እየተከታተለች ነበረ። መጨረሻ ላይ እንግዲህ በቃ ብሌንን ማየት አለብኝ ምንድነው በጣም የእሷ ድምፅ ይመስላል እና ብላ ወደ ክፍሏ ልትሄድ ስትል ድንገት ዛሬ በቃ እንግዲህ ለዚህ በኃይሉን አላወቅሽውም አንቺ ገረድ እያለች ብቻዋን እያወራች በደስታ ተሞልታ ማለት ነው ቃል። ከዛ ድንገት ስትሄድ የመኝታ ቤቷ በር ተከፍቷል። ሰላም ተነሳች እንዴ ብላ እንዲህ ዞር ስትሄድ በር ላይ ቆማለች። ልጅ ምንድን ነው የጭወት ድምፅ አልሰማሽም እንዴ ስትላት፣ አረ ማም አልሰማሁም ነይ ግቢ እና ተኝ። ደግሞ የውሸት ነገር እኔ ነኝ የጮህኩት አለች። በቃ እየተደነጋገጠች ድንብርሯቱ ማለት ነው። እኔ ነኝ ለምን ትጮያለሽ በዚህ በደረቅ ላይ ልትላታለች። አይ ድንገት አይጣይቼ ከዛ በቃ ፈርቼ ነው እኮ ጥቁር መሆኗ በቃ አስፈራኝ። አይጥ ደግሞ እንዴት እንደምፈራ ታውቂያለሽ ማም፣ ለዛ ነበር አለች። ከዛ እዛው ላይ ቁመው ሰላም ብሌንን አፏን አፍነዋት ውይ የሚል ጩኸት ታሰማለች። ማየትማ አለብኝ ማም፣ ተኝታለች እኮ ለምንድነው የምትረብሻት? በስራ የደከመ ገላዋን ታሳረፍበት እንጂ ምን ነው ማም አለች። እና እንግዲህ እንደምንም በዚህም በዛም ብላ ሰላምን ለመመለስ ፈልጋ ነበር። ነገር ግን እሺ አለች እና ከዛ ድጋሚ ድምፅ ሰማች። አይ ማየት አለብኝ ብላ በሩን ልትከፍተው ስትል እንግዲህ እዛ ግቢ ውስጥ የሆነ የተቀመጠ በጣም ትልቅ ፍልጥ አገኘች እና ጀርባዋን እንግዲህ በእውነት ድቅቅ አድርጋ ነው የጣለቻት። ሰላም ቃል ማለት ነው። ሰላምን መታቻት። ከዛ በቃ ራሷን ስታ ወደቀች ማለት ነው። እስከ በቃ ምንም ራሷን አታውቅም። ሳተች፣ ወደቀች፣ ጸጥ አለች ማለት ነው። እንግዲህ የያዘችውን ፍልጥ በጣም ሙቀጫ የሚያክል ፍልጥ ነው ይዛ እንግዲህ አናቷን ያለቻት። እንግዲህ ብዙ ዘዴ ብታደርግ ምንም ሰላም ለመሄድ አልፈለገችም። በቃ ራሷን ሳተች፣ ሞተች ብለው በቃ በጣም አለቀሱ። ከዛ ደግሞ በቃ ወይኔ በኃይሉ ምንድነው ያደረግኩት? ሰላምን ገደልኳት፣ ምንድነው ያደረግኩት? ወይኔ እያለች እንግዲህ መቼም እንድትሞት የፈለገችው እሷና በኃይሉ ነው። እንግዲህ ዋና ታርጌታችሁ ምን ሆነና ግን በቃ በጣም ነው በቃ ያለቀሰችው ቃል ማለት ነው። አስመሳይ በጣም ነው ያለቀሰችው። ከልቧ ያለቀሰችው ደግሞ እንግዲህ ብሌን ናት። ብሌን በጣም ነው ያለቀሰችው። በጣም በቃ እሷ ግን የምር ነው የምታለቅስ። እንደ አሰሪ አታያትም። እንደ አሰሪ አይደለም ታያት፣ እንደው ስለ እናቷ ናት። ግን ደግሞ ያው እንደ አሰሪ አይደለም ታያት። እነሱ እንግዲህ እንደ ሰራተኛና እንደ አሰሪ ሆነው ነው እዛ ቤት ውስጥ የሚኖሩት። እና
በጣም የሚገርመው ነገር ደግሞ እንግዲህ ሳሚ ብሌንን በፍቅሯ ወድቆባታል። እንግዲህ ወድቆባታል። ምክንያቱም እንደዛ እያለቀሰች እያለ ወይኔ እንዴት አባሽ ነው የምታምሪው፣ ወይኔ ውበት፣ እንደዚህ እያለቀሽ ለራሱ ውበትሽ ጻዳ በረዶ የመሰለ ነው፣ ወይኔ ብሌን በጣም ስማርት ልጅ ነሽ ብሌን እያለ እንግዲህ ብቻውን ያወራል ማለት ነው። ከዛ ወይ ምስኪን እና እናትሽ መሆኗን አውቅሽ ነው እንደዚህ የምታለቅሽው? እናትሽ መሆኗን ብታቂ ግን እንዴት እንትንቴ ነበረ እያለ እንግዲህ በጣም ወዷታል። ታስታውሳላችሁ ባለፈው ዳግምን ብሌንም መቼም አታገኛትም ብሎት ነበረ እና ወዷታል። አሁን ዳግም ከብሌን ጋራ ሊሆን ይችላል። ምክንያቱም በጣም የሚገርም ዘዴ ፈጥሯል ማለት ነው። ዳግምንና ብሌንን ለማለያያ ዋና ታርጌት ያደረገው ምንድን ነው? ባለፈው ዳግምን የብሌንን አሳዳጊ እናት የራሱን እንግዲህ የግል እናቱን ወላጅ እናቱን አፍናት እንግዲህ እናቱ እንደሆነች አያውቅም። ዳግም ሰላምም ያው እንደዚህ እናቷ አጠገቧ እንደሆነች አታውቅም። ለዛ ያው እንግዲህ ባለፈው አግቷታል። ሲያግታት እንግዲህ ሳሚ ፎቶ ቀርጿታል ማለት ነው። ፎቶ ቀርጾ እንግዲህ በስጦታ መልክ ለብሌን ልኮላታል ማለት ነው። በጣም ነው ያዘነችው። ምክንያቱም ዳግምን ትወደዋለች። ዳግምን በቃ እኔ ሰው አይወጣልኝም፣ አንተ ብቻ ግን በጣም ትለያለህ ዳግም። እንግዲህ ባለፈው ደግሞ እንግዲህ እናቷን ይዞ መቶ ሲያስረክባት አንድ ላይ እንዴት ልትገናኙ ቻላችሁ ሲል እንግዲህ አሳዳጊ እናቷም በቃ በጣም ተናዳ ነበር። ነገር ግን ይቅርታው ብሏት ይቅርታ ሁላ አድርጋለት ምንም ችግር የለውም ብላ እንግዲህ መቼ እንግዲህ ዳግም ለብሌን መቼ ልንገራት፣ ዛሬ ልንገራት፣ ነገ ልንገራት እያለ እንግዲህ ብቻውን ሲያወጣ ሲያወርድ ራሱን እንደ 3 ሰው እያደረገ ሲያወራ ነበረ ማለት ነው። ዳግም እንግዲህ ቀደም ብሎ ቢነግራት ኑሮ ይህ ሁሉ ነገር ባልተፈጠረ ነበረ። ሳሚ እንግዲህ ዋና ወሳኝ ሰዓት ላይ ነው ማለት ነው ያንን ፎቶ እናቷን ሲያሰቃያት፣ እናቷን ሲያፍናት፣ እናቷን ብዙ ነገር ሲያደርጋት ፎቶና ቪዲዮ ያው እንግዲህ ልኮላታል ማለት ነው። ለህፃን ልጅ ለብሌን የሚሰጥ ስጦታ ነው ብለው እንግዲህ አንድ ህፃን ልጅ አመቶ ነው የሰጣት ማለት ነው። እና በጣም ነው የተሰማት። ምክንያቱም ሰው አይወጣልኝም፣ ለምንድን ነው ሰው ሁሉ አስመሳይ ሆኖ የሚቀረው ላ ብላው ነበር ከዚህ በፊት። አይ ብሌን እኔም እኮ እንደዛ ሆኜ ነው የቀረብኩሽ፣ ወይኔ ብሌን ባክሽን ደግነትሽ እየጎዳኝ ነው እያለ እንግዲህ ብዙ እንትን ሲል ነበረ። ነገር ግን የፈራው አልቀረለትም። ያው ሰላምን ብሌንን በቃ ሳይነግራት ከሌላ ሰው መስማት የለባትም፣ ራሴው ልንገራት፣ እናትሽን ያገትኳት ለአንቺ ደህንነት ብዬ ነው፣ ከሚገሏት ብዬ ነው፣ ስለዚህ በጣም ይቅርታ አድርግልኝ ብሎ እንግዲህ እነግራታለሁ ብሎ ሄዶ ተዘጋጅቶ ሊነግራት ፈልግሻለሁ ብሏት ነው ድንገት በር ተንኳክቶ ያው ይህን ነገር የተፈጠረው። እና ብሌን በጣም ነው የተሰበረችው፣ በጣም ነው የተጎዳችው። በጣም በቃ እንዴት ማመን አልቻለችም። እንዴት እንደዚህ ልታደርግ እንዴት እንደዚህ ያደርጋል ብላ በጣም ነው ያዘነችው። እና እንግዲህ ታስታውሳላችሁ ባለፈው ብሌን ልትነግራት ስትል ዘዴ ፈጥረው እንዳስቀሩ እነ ቃል ኪዳን ታስታውሳላችሁ። እነ በኃይሉ ተአምር ሰርተው እንግዲህ አስቀርተዋታል። ልትናገር ነበር ወስና እንግዲህ ሰላም አገገመች፣ ደህና ሆነች። እንግዲህ ያነ ፍልጥ እንግዲህ በቃ ራሷን ያሳታት በቃ ሙታለች ብሎ በቃ ጸጥ፣ ትንፋሽ ምንም አልነበራትም፣ ሞተች ብለው እየተላቀሱ ነበረ። እና ድንገት ብላ እንግዲህ ስትነሳ በቃ ወይኔ ቃል ኪዳን እንዲህ አልሞትሽም እንዴ? እኔ እኮ የሞትሽ መስሎኝ ነበረ፣ ጉድ አለሽ ማለት ነው እያለች በወዷ ማም ቃልዬ እኔና አንቺ ቅድም እዛ ጋር አልነበረም እንዴ? በኃይሉስ እዚህ ምን ትሰራለህ? ምናምን ብላ ወደ ራሷ ስትመለስ እንግዲህ በኃይሉንም ተሰብስቦ ሁሉም ነገር አይታለች። ምኑን አይ ድንገት እኮ ቃል ኪዳን ደውላልኝ ነው በቃ ሰላም ወደቀች እንደዚህ ራሷን ሳተች ብላ ደውላልኝ እኮ ነው ይላታል።
ነው እንዲ ወንድሜ፣ በቃ እህቴ ስለተረፍሽልኝ በጣም ፈጣሪን አመሰግናለሁ። በእውነት የሞትሽ መስሎኝ ነበር እኮ አጥቼሽ ነበር እኮ እህቴ ሰላሜ ምናምን እያለ አስመሳይ። ውይ እንደ በኃይሉ አይነት ወንድም በእውነት እንዲሁ ባይኖራችሁስ። ለእህቱ እንግዲህ እህቱን ለገንዘቧ ብሎ እንግዲህ ሰላምዬ አረብ ሀገር ሄዳ የሰራችው የተንጣለለ ቤት አላት። እንዲሁም እንግዲህ ልጇን ሁሉ ደብቆ እንግዲህ ሌላ ከጎዳና የምትሆነው እንግዲህ ቃል ኪዳን የጎዳና ተዳዳሪ ነበረች እንደምታስታውሱት ማለት ነው። እና የሁሉ ነገር በድሏት እንኳን በቃ አብሮ እየኖረ በጣም ነው ለመግደሉ እንግዲህ ያንን ሀብት ለመውሰድ እንደዚህ ይህን ሁሉ ነገር እያደረገ እንግዲህ ሳሚንም ከዚህ በፊት ቤተሰቦቹን አሳጥቶ እንግዲህ የእሱ የተንኮል አጋሩ አድርጎታል ማለት ነው። እና ሳሚም በሌላ መንገድ ይፈልገዋል። በኃይሉን ድምጥማጡን አጥፍቶ ገንዘቡን መውረስ ይፈልጋል። ቃል ኪዳንም ደግሞ እንደዚሁ እሱን አጠፍታ ገንዘቡን መውረስ ነው የምትፈልገው። የሚገርም እኮ ነው። በኃይሉ እንግዲህ በዙሪያው ያሉት ወዳጅ መስለው ጠላቶቹ ናቸው ማለት ነው። አይ ለሰው ተንኮል እያሰበ እሱም ደግሞ ለሰው ተንኮል እየታሰበለት ይገኛል ማለት ነው። እና በጣም ነው ሰላም በመዳኗ በመትረፏ በእውነት በጣም ደስ ይላል። በእውነት እትዬ በቃ ብሌን በጣም ነው በቃ ያለቀሰችው። እትዬ በቃ ወይኔ የ2 ወር ደሞዜን ሁሉ ሰጠሽኝ፣ አንቺ እኮ አሰሪ አይደለሽም፣ አንቺ እኮ እናቴ ነሽ፣ ለእኔ ብለሽ በቃ ሞትሽ፣ በቃ ወይኔ ምናምን እያለች በጣም ነው በቃ የተሰማት። ከዛ እንግዲህ ከዳነች በኋላ ካገገመች በኋላ ትዝ አላትና ብሌንን በአሳዳጊ እናትሽ ማይልኝና የሆነ ነገር ልጠይቅሽ ነው፣ ምንም ነገር እንዳትደብቂኝ ትላታለች። ኧረ እትዬ ምንም ችግር የለውም እሺ በአሳዳጊ እናቴ እምልልሻለሁ። ምንድነው የምትጠይቅኝ እትዬ? ምንም ችግር የለውም ብላ ጠይቄኝ ትላታለች። ከዛ እኔ የምልሽ ብሌንዬ ለምንድን ነው ትናንት የሆነ ነገር ልትነግሪኝ ነበረ? ምን ነበረ? እንደዛ አጣድፈሽ በስልክ ደውለሽ እኔ እነግርሻለሁ ብለሽ ልትነግሪ ያሰብሽው ምን ነበር? ትላታለች። ኧረ ይህንንማ እንዴት እናገራለሁ? ብቻዋን እያወራች ይህንንማ እንዴት እናገራለሁ? አንደኛ እትዬ ብነግራቸውም አያምኑኝም በጭራሽ። ብሌን ራስሽን ተቆጣጠሪ። ደግሞ እንዴት ተዋሻለሽ? በአሳዳጊ እናትሽ ምለሻል እና ልትዋሽ ነው ብሌን እያለች እንግዲህ ብቻዋን ታወጣለች፣ ታወርዳለች፣ ታስባለች። ከዛ እንዲህ በቃ ቃል ኪዳንም በቃ እንዲህ ብላ መታ እንትን ትለኛለች። ምን ይሻለኛል? ፈጣሪ ሆይ እባክህን አንተ አስተካክልልኝ፣ እባክህን ከዚህ ጭንቀት አውጣኝ። ደግሞ ብናገር በኃይሉ እናቴን ይገልብኛል። ታዲያ ምን ማድረግ አለብኝ? እያለች እንግዲህ እያዘነች እያለቀሰች ታወጣለች፣ ታወርዳለች፣ ታስባለች። ከዛ እሺ ትዬ እኔ እኮ ደሞዜ ሳይደርስ ብር ፈልጌ ነበረ፣ ለዛ ነበረ እንደዛ አስቸኩዬ የጠራሁሽ ብላ እንግዲህ አስቀይሳት ነግራታለች። እንዴ ስንት ብር ነው የፈለግሽው? ትላታለች። 200 ብር አለች። ከዛ ለ200 ብር 2000 ብር አለች። የምትለው ጠፍቷት ነው እንግዲህ ግራ ተጋብታ ነው ማለት ነው። ድንገት የመጣላት ነው የተናገረች እና እሺ ብላ ፖርሷን ክፍት አድርጋ 2000 ብር ይሄ ስጦታ ነው ብላ እንግዲህ ያንን በደሞዝሽ አይደለም ይሄ ስጦታ ነው ብላ ያንን 202 ሺህ ብር ይዛ ትሄዳለች ማለት ነው ወደ ኪችን። ከዛ ብሌን ምንድን ነው ያደረግሽው? እንዴት ለእናትሽ ብለሽ የሰው እናት እንደዚህ ተዋሻለሽ? እንዴት ተዋሻለሽ? ህሊናሽን ሽጥ ብሌን እያለች እንግዲህ ብቻዋን እያለቀሰች እንግዲህ ቃል ኪዳን እዛ በር ላይ ቆማ ትሰማ ነበረ። ትናገራለች ወይስ አትናገርም? የትናንቱ በቃ በጣም እንትን ብሎልሻል ማለት ነው ምናምን ያለች በደስታ ከዛ ኪችን ሄዳ ምንድነው አንቺ ውሸት የመጀመሪያሽ ነው እንዴ? ምንድነው እንደ የሚያደርግሽ? ትላታለች። ቃል ኪዳን ከእኔ ዘወር በይ ቃልዬ፣ እኔ ተይኝ በቃ ተይኝ ብላ በቃ በጣም ነው የተናደደችው እና በቃ ተሰማት በጣም። እንዲሁም ይሄ ህሊናን የሸጥኩበት
መጥፎ ገንዘብ ነው ብላ በቃ ወረወረችው ማለት ነው። ህሊናዬን ሸጥኩኝ ይሄ ብላ እንደዛ ስታለቅስ እኛ ህሊናችንን የማንሸጠው እኛ ኃጢአተኞቹ እንወስደዋለን አለች እና እንግዲህ የበተነችውን ብር ልቅምቅም አድርጋ እንግዲህ ቃልዬ ያንን ብር ይዛው ሄዳለች። አስቡት እንግዲህ እንደ በቃ ቤተሰቦችዬ በጣም የሚገርም ነው።